11 ከቁጥር 33 እስከ 36 ያለውን ወይም እስከ መጨረሻ ያለችውን ክፍል እናነባለን። ምዕራፍ 11 ቁጥር 33 ጀምሮ የእግዚአብሔር ቃል ሲናገር እንዲህ ይላል። ሃሌሉያ! በጌታ ስም አነባዋለሁ። እንዲህ ይላል። የእግዚአብሔር የጥበቡና የእውቀቱ ባለጠግነት እንዴት ጥልቅ ነው! ቃል አጋን ነው። ፍርዱ አይመረመርም፣ ለመንገዱ ፈለግ የለውም። የጌታ ልብ ያወቀ ማን ነው? አማካሪውስ የነበረ ማን ነው? እግዚአብሔር መልሶ እንዲሰጠው ለእግዚአብሔር ያበደረ ከቶ ማን ነው? ሁሉ ከርሱ በርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን፣ አሜን። ክብር ለኢየሱስ ይሁን። እንግዲህ ብዙ ረጅም ሰዓት አላወራም፣ ግን አሁን ያነበብነው ክፍል እንግዲህ ሮሜ መጽሐፍ ላይ የሚገኝ ክፍል ነው። ሮሜ የአዲስ ኪዳን መልእክታት መጀመሪያ መልእክት የመልእክት መጽሐፍት ሲጀምሩ ሮሜ ብለው ነው የሚጀምረው። ከሐዋርያት ሥራ ቀጥታ የሚቀጥለው መጽሐፍ ሮሜ ነው። ይሄን ሮሜ ደግሞ እንግዲህ ሁላችንም እንደምናውቀው ሐዋርያው ጳውሎስ ነው የጻፈው፣ ሳውል የነበረው ጳውሎስ። ስለዚህ ሰውዬ ማንነት ጥቂት ነገር ማውራት በጣም ፈልጋለሁ። ምክንያቱም በቤተ ክርስቲያን መስፋፋት ውስጥ አልፎም ደግሞ ለአሕዛብ ወንጌል በመድረሱ ውስጥ የጳውሎስን ያክል ሚና የተጫወተ ማንም ሰው የለም። ጳውሎስ የአሕዛብ ሐዋርያ ነኝ ይላል። ራሱን ሲጠራ እንኳን ጴጥሮስ የአይሁድ ሐዋርያ እንደሆነ እኔ ደግሞ የአሕዛብ ሐዋርያ ነኝ ይላል። አሕዛብ የሆንን እኛ፣ ከእግዚአብሔር የራቅን እኛ ወደ እግዚአብሔር እንድንመጣ የሆነው እግዚአብሔር በጳውሎስ በኩል ባቀረበልን ብርቱ የወንጌል ጥሪ ነው። ይሄ ሰውዬ ደግሞ ታሪኩ የሚጀምረው ምዕራፍ 7 ሐዋርያት ሥራ ምዕራፍ 7 መጀመሪያዎቹ አካባቢ ይጀምርና ምዕራፍ 9 ላይ ጀምሮ የእግዚአብሔር ቃል የዚህ ሰውዬ ታሪክ ሐዋርያት ሥራ ላይ ይዞት ይቀጥላል። ይሄ ሰውዬ መጀመሪያ የሚያስተዋውቀው ምን ብሎ ነው? የእግዚአብሔር ቃል ሳውል የሚባለውን ይሄንን አካል ሲያስተዋውቀው የእስጢፋኖስ መሞት ላይ የተስማማ ሰው እንደነበረ ተስማምቶ ነበር። ለምን እንደተባለ በኋላ ነግራችኋለሁ። የተስማማ ሰው ነበረ። ከዛ አልፎ ተርፎ ለሚወግሩት ሰዎች እንዲመች ልብሳቸውን ይጠብቅላቸው የነበረ ሰው ነው። ይሄ ሰው ሲወለድ የተወለደው ጠርሴስ የምትባል ከተማ ነው አይደለ? የጠርሴሱ ጳውሎስ ነው የሚባለው። ይቺ ጠርሴስ የምትባለው ከተማ ላይ ራሱ በራሱ አፍ ወንጌልን ሲናገር ሲመሰክር ከተናገረው እንደምታዩት ምዕራፍ 20ዎቹ ላይ የሐዋርያት ሥራ ስታዩ ይሄ ሰውዬ እንዲህ ብሎ ይመሰክራል። እኔ ፈሪሳዊ የወለደኝ ፈሪሳዊ ነኝ ይላል። ሰውየው ስሙ ሳውል ነው፣ አባቱ ፈሪሳዊ ነው። እሱም ደግሞ ፈሪሳዊ ነኝ ብሎ ፈሪሳዊነቱን ያምናል። ፈሪሳውያን ደግሞ በተደጋጋሚ በጥሩ መልኩ ስማቸውን ባናነሳም እጅግ በጣም የጠነከረ ነገር ላላቸው አቋም ያላቸው ሰዎች ናቸው። ለያዙት ነገር ፍንክች የማይልን አቋም ያላቸው ሰዎች ናቸው። የስሙ ትርጉም ራሱ ሳውል ማለት ሲጀምር ሳውል ማለት ተጸልዮ የመጣ ተጠይቆ የመጣ ማለት ነው የስሙ ትርጉም። ኢማጂን እንግዲህ አንድ አይሁዳዊ ፈሪሳዊ የሆነ ሰው ወንድን ልጅ ጸልዮ ሲያመጣው ለዛ ልጅ ምን ያክል ትኩረት እንዳለው ወላጆች ታውቃላችሁ። በጣም ለመውለድ ፈልጋችሁ በጣም አመጣችሁ ጌታ ሆይ ልጅ ስጠኝ ልጅ ስጠኝ ልጅ ስጠኝ ብላችሁ የጮኻችሁለት ልጅ ሲመጣ ለዛ ልጅ ያላችሁ ፎከስ ከሌሎች ልጆች ጋር አንድ አይደለም። ለዚህ ነው የሐናን ታሪክ ስናነሳ ሐና አንዱን ልጇን ወስዳ ለእግዚአብሔር መስጠቷን ሁሉ ጊዜ በሚገርም ሁኔታ አፕሪሺየት የምናደርገው ለዚህ ነው። ለምን? ለዘመናት የለመነችበት ጉዳይ ነው። አይሁዳውያን ደግሞ ስም ሲያወጡ እንደመሰላቸው ልጁ ፊውቸር ላይ እንዲሆን የሚመኙትን አይደለም የሚያወጡት፣ ማንነት ነው የሚያወጡት። ስለዚህ አባቱ ልጁ ተወልዶ ሳውል ሲለው ጸልዬ ስላገኘው ነው ሳውል እምልህ ነው የሚለው። ስለዚህ አንድ አይሁዳዊ ፈሪሳዊ ሰው ልጅ ወልዶ ጸልዮ ወልዶ
ፈሪሳዊነቱን እንዲያስቀጥልለት ሲፈልግ የሚሰጠውን አይነት አቴንሽን እያገኘ ያደገ ሰው ነው ሳኦል። ለዚህ ነው አባትየው ገና በ12 ዓመቱ ሰውየውን ወደ ኢየሩሳሌም ከገማልያል እግር ስር ተቀምጦ እንዲማር ላከው። ለምን? ሰውየው ይሄንን የሕግ ነገር ጠበቅ አድርጎ ይዞለት እንዲያድግ ፈልጓል አባቱ። ይሄንን የፈሪሳዊነት ማንነት ጠበቅ አድርጎ ይዞ እንዲቀጥልለት የሕግ መምህር እንዲሆንለት እጅግ በጣም ፈልጓል። አቤት በ12 ዓመቱ አስታውሳለሁ። እኔ 18 ዓመቴ ነው ዩኒቨርሲቲ ሲሄድ ግን እኔም ሆንኩ ቤተሰቦቼ ዘመዶቼ ሁሉ ለኔ መሄድ የነበራቸው ሪስፖንስ አቃለሁ። የነበራቸው ለመልቀቅ የነበራቸው የተሻለ ትምህርት ያግኝ ይማር ዲግሪ ይማር የሆነ ነገር ይሁን ብለው ሊልኩት ላሉት ልጃቸው በጣም ይንሰፈሰፉ ነበር። በጣም ቢቆይላቸው ደስ ይላቸው ነበር ቤተሰቦች። የ18 ዓመት ሰው ጳውሎስ የተባለው ሳኦል ግን ከአባትና ከእናቱ ቤት ለሕግ ትምህርት ጠርሴስን ትቶ ኢየሩሳሌም ሲመጣ የ12 ዓመት ልጅ ነው። በዚህ ቤት በመናቀው ነበርኒ ምናምን እድሜ ማለት ነው። አባትና እናቱን ጥሎ ወደ ኢየሩሳሌም መጣ። ኢየሩሳሌም ለምንድን ነው የመጣው? ፐርፐዙ ገማልያል የሚባል አንድ የሕግ መምህር አለ። ከዛ የሕግ መምህር ስር ተቀምጦ ሊማር። መቀመጥ ማለት ምን ማለት ነው? ኤልሳ ከኤልያስ እግር ስር ይቀመጥ ነበር። ከኤልያስ እግር ስር ተቀመጠ ማለት he will be the next ማለት ነው። ከሱ እግር ስር እኔ እኮ ለዚህ ነው የማርያም ነገር የሚገርመኝ። ማርያም መልካሙን ዕድል መርጣለች። ለምንድን ነው ሲባል ከኢየሱስ እግር ስር ትቀመጣለች። ሴት ናት፣ ሕግ አይፈቅድላትም፣ ባህል አይፈቅድላትም። ነገር ግን ገና ፊውቸር ላይ ያለው ነገር ታይቷታል። ወንድ የለም፣ ሴት የለም፣ አይሁድ የለም፣ ግሪክ የለም። ይህ ወንጌል በእናንተ ይሰበካል። በገማልያል እግር ስር ነው የሚለው። ስለዚህ ገማልያል የሞተ ቀን የሚጠበቀው ሳኦል ነው። በእንዲህ አይነት ፎከስ ያደገ ሰው ነው ሳኦል። ተጸልዮበት የመጣ ሰው ነው ሳኦል። ከዛ በኋላ በኢየሩሳሌም መጣ፣ አደገ እንደ ማንኛውም ሰው። ሰውየው ልክ የማቹሪቲ ሰው አክሴፕት የሚያደርገው ጌታ ኢየሱስ ክርስቶስም አገልግሎቱን የጀመረበት የ30 ዓመት ዕድሜ ላይ ልክ ሲደርስ የአይሁድ ሕግ መምህር ነው የሆነው። 30 ዓመቱ ላይ እጅግ በእድሜ ከሱ የሚበልጡትን ሰዎች ያስተምር ነበር። እጅግ ከሱ የሚበልጡ ሰዎች ላይ የበላይ ነበር። ስለዚህ ነው በእስጢፋኖስ ሞት ላይ ተስማምቶ ነበር ማለት። ጳውሎስ በእስጢፋኖስ ሞት ባይስማማ እስጢፋኖስ አይሞትም ነበር ማለት ነው። የሰውየው ኦቶሪቲ ያን ያክል ነው። ክብር ለኢየሱስ ይሁን። ከዛ ይሄ ብርቱ ሰው ይሄ በጣም ጠንካራ የሆነው ሳኦል አንድ ቀን ምዕራፍ 8 ሲጀምር ሐዋርያ ሥራ ገብታችሁ ታነባላችሁ አምናለሁ። ሐዋርያ ሥራ ምዕራፍ 8 ሲጀምር ተስማምቶ ነበረ ይልና ይጨርስና ወደ ፊልጶስ ታሪክ ነው የሚገባው። ዝም ብዬ አይደለም ይሄን ሁሉ ታሪክ ማነሳው፣ በኋላ በጣም ስለሚገናኝልኝ ነው። ወደ ፊልጶስ ታሪክ ነው አቤት 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 አቤት። ወደ ፊልጶስ የቱ? ያ ዲያቆኑ ፊልጶስ ወደ አንዲት የሰማርያ ከተማ ምን አለ ይላል? ገባ። ሁሉም ተበተኑ፣ ሁሉም እየሰበኩ ዞሩ ይላል። ምን አይነት ነገር ነው? በጌታ ይኸው አንድ ሰው ላይ ያልተጣበቀ ነገር እዚህ ቤት ይምጣ። የሆነ ሰውዬ ሲሄድ የማይጠፋ፣ የሆነ ሰውዬ ሲመጣ ማይጠፋ፣ ሁሉም ደስ አይልም? ሁሉም ሐዋርያ ሥራ ደስ የሚል መሰለ። በሁሉም ላይ መንፈስ ቅዱስ ወረደባት። ሁሉም በአዲስ ቋንቋ ተናገሩ፣ ሁሉም እየሰበኩ ዞሩ። አረ ይሄ መንፈስ ያገኘ ሁሉም አዲስ ኪዳን ይሄ ነው የተሰጠን ፓኬጅ። አውጥተን የምንጠቀመው ፓኬጅ ነው ሁሉም። ከዛ ሁሉም ዞሩ ይላል። በጣም የሚገርመኝ ነገር ሳኦል ባስነሳው በሳኦል መሪነት በጦዘው በዛ ስደት ምክንያት ነው እንግዲህ ሁሉ የተበታተነው። በጣም የሚገርመኝ ነገር ቅርብ ጊዜ ትላንትና ነው መሰለኝ የሆነ የሰማውን ነገር አለ። ከዚህ ጋር ስለተገናኘልኝ ላንሳላችሁ። እነዚህ የተበተኑ ሰዎች ለምንድን ነው የተበተኑት ሲባል ወደ ኋላ ልመለስበት የሚሉት ንብረት የላቸውም። ንብረታቸውን ሸጠው በእግራቸው ስር አስቀምጠዋል። ሁሉም ንብረት ያለው በነ ጴጥሮስ እጅ ነው።
ሁሉም ንብረት ደግሞ እነ ጴጥሮስ አይበሉትም። እነ ጴጥሮስ ለሁሉ እንደሚያስፈልገው መጠን ይሰጣሉ። እንደሚያስፈልገው መጠን ለሁሉም እየሰጡ ያንን ንብረት ስደት ተነሳ። ስደት ሲነሳ አይገርማችሁ? ወይኔ ንብረቴን ሸጬ ልበላ አላሉ። ብሬን ሸጬ መመለሻ አጥቼ ገንዘቤን እንጡራ ሀብቴን ልጆቼን ማወርሰውን ተበላው ጠፋብኝ አላሉ። አረ እንደውም አሪፍ አጋጣሚ ነው እየሰበኩ ሲሆኑ። ምን አይነት መንፈስ ነው? ምን አይነት መንፈስ ነው? ቤት የለውም፣ ንብረት የለውም፣ ምን የለውም፣ ማረፊያ የለውም እና ወደ አንዲት ሰማርያ ከተማ ይገባል። ኢየሱስ ያድናል። ኢየሱስ ክርስቶስ እሱ ጌታ ነው። ወደ ሆነ አዛብ ከተማ ኢየሱስ ጌታ ነው። ሲያዩት ቤት የለውም፣ ሲያዩ ንብረት የለውም፣ ግን ኢምፓክትፉል ናቸው። እነዛ እንደዛ ተበተኑ። አቤት ጌታ ኢየሱስ። ፊልጶስ ገባ። ሲሞን የሚባለው ሰው በጣም ዶሚናንት ነበር አይደል እዛ ምድር ላይ። ያ ሲሞን እስኪያምን ድረስ የፊልጶስ ተጽዕኖ ገኖ ወጣ። ከዛ በኋላ በጣም የሚገርመኝን ዛሬ የፊልጶስን ታሪክ እንዳነሳ ምክንያት የሆነውን ነገር ልንገራችሁ። ፊልጶስ ኢትዮጵያዊውን ጃንደረባ ሳያገኝ በፊት ይላል የጌታ መልአክ ቀርቦ ይላል። ስሙኝ በደንብ። የጌታ መልአክ ቀርቦ ፊልጶስ በዛ ሰዓት እነ ጴጥሮስ መጥተው ሰዎች ላይ እጃቸውን ጭነው ሰዎች መንፈስ ቅዱስን ተሞልተው ሜጋ ቸርች ነው ያለው። ከተማ ሙሉ ያለበት ቸርች ነው። የሰማርያዋ ከተማ ሙሉ ህዝብ ያለው ፊልጶስ ሪስፖንሲብል ለሆነላት ቸርች ውስጥ ነው። ያቺን ምታክል ሂውጅ ቸርች ይዞ ተቀምጦ ባለበት የጌታ መልአክ መጣ። የጌታ መልአክ መጣና እንዲህ ያለው ፊልጶስ አቤት እግዚአብሔር እንዲህ አይነት መንፈስ ያገናኝ። አሜን። ስሙኝ ፊልጶስ አቤት ወደ ጋዛ በሚወስደው ምድረ በዳ ሂድ። አንብቡት። ወደ ጋዛ በሚወስደው ምድረ በዳ ሂድ። ሜጋ ቸርች ጥለ አዎ ሂድ። 100,000 ህዝብ ጥለ አዎ ሂድ። ፊልጶስስ እንደሰማ ተነስቶ ወደ ጋዛ ወደሚወስደው ምድረ በዳ ኧረ በጌታ በኢየሱስ ህዝብ ባይዘው ጋዛ ሂድ አይደለም የሚለው ወደ ጋዛ የሚወስደው ምድረ በዳ ውስጥ ሂድ አለው። ፊልጶስ ተነስቶ ወደ ምድረ በዳው ሄደ። ምድረ በዳው መካከል ቆሞ ፊልጶስ ወዴት እንደሚሄድ አያውቅም። ከዛ መንፈስ ቅዱስ ይመጣና ወደዚህ ሰውዬ ጠጋ በል ይለዋል። ወይኔ ምን አይነት መንፈስ ነው? ምን አይነት ለዚህ እኮ ነው ሰዎቹ በጣም እግዚአብሔር ለምን ተጠቀማቸው ከተባለ በጣም ለእግዚአብሔር ተሰጥተዋል። ምድረ በዳ ሂድ ሲለው ተነስቶ ይሄዳል። ምን ጥሎ? ብዙ ነገር ጥሎ። ምን ጥሎ? ፊልጶስ እኮ የሚሉለትን ጥሎ። ምን ጥሎ? ብዙ ክብርን ጥሎ። ከዛ በኋላ ኢትዮጵያዊን ጃንደረባ አገኘ። ኢትዮጵያዊ ጃንደረባ ያንን ቃል ያነባል። እኔ ደግሞ ሐዋርያት ሥራ ላይ ያሉ እነዚህ ሐዋርያት እነዚህ የጌታ ባሪያዎች የሚገርሙኝ ነገር ስብከታቸው ሰረገላ ላይ አይቀየርም፣ ሸንጎ ፊት አይቀየርም፣ ቤተ መቅደስ አይቀየርም፣ ሽባ ሰው ጋር አይቀየርም፣ ካህናት ጋር አይቀየርም። አንድ ብቻ ነው ስብከታቸው፣ እናንተ የሰቀላችሁት እግዚአብሔር ግን ከሙታን ያስነሳው እሱ የእግዚአብሔር ልጅ ኢየሱስ። ወይኔ መከላከያ አቅርቡ። ምንድነው? ለምንድነው እንዲህ የምታረጉት? ህዝቡን በጠበጣችሁ ምንድነው ምናምን አይናቸውን አፍጥጠው ሲላቸው እንመልስ መከላከያ ነው ፈልጉት። አዎ እስቲ መከላከያ አቅርብ። እናንተ የሰቀላችሁት። አሜን። አቤት ምን አይነት መንፈስ ነው! እግዚአብሔር ግን ከሙታን ያስነሳው፣ እግዚአብሔር ግን ጌታም ክርስቶስም ያደረገው። አንተ ተከሶ ለክስ ማቅለያ ወንጌል የሚያቀርቡ ሰዎች፣ መከላከያ ነጥብ ወንጌል የሚያቀርቡ ሰዎች የተከሰሱበት ምክንያት ምንድነው? ወንጌል። መልሳቸው ምንድነው? ወንጌል። ሲጠየቁ ወንጌል። ከዛ በኋላ እግዚአብሔር ቃል ሲናገር ምን እንደሚል ታውቃላችሁ? ፊልጶስ እዛ ሰረገላ ላይ ወጣ። ባካችሁ ገብታችሁ አንብቡ ምዕራፍ 8 ሰረገላው ላይ ወጣና መንፈስ ቅዱስ ከተናገረው በኋላ ያ ሰው ያነባል አይደለ? የኢሳይያስን መጽሐፍ ስለምን ይሆን ይሄ ነገር የሚያወራው ብሎ ፊልጶስን ጠየቀው። ሲጠይቀው እግዚአብሔር ቃል በቃል ምን እንደሚል ታውቃላችሁ? ፊልጶስም አፉን ከፈተ። እንዴ ፊልጶስ ልክ አፉን ሲከፍት ምንድነው የወጣው ሲባል ዩር ኤክሰለንሲ የተከበሩ ጃንደረባ አይደል?
የተከበሩ ስላስቀመጡኝ ወደዚህ ሰረገላ ስላቀረቡኝ አመሰግን አይደለም። ኢንትሮ የለው አውትሮ የለው ኢየሱስ ክርስቶስ ወይኔ ኢየሱስ ክርስቶስ ብቻ አፉን ከፈተ ይልና ከዚህ መጽሐፍ ተነስቶ የኢየሱስ ክርስቶስ ወንጌል ሰበከለት። ዛሬ ለወንጌል አፋችን ይከፈት። ለስድብ የተከፈተ አፍ፣ ለማጉረምረም የተከፈተ አፍ፣ የተለያዩ ማይረቡ ቃላት ለማውጣት ለወንጌል የተከፈተ ይሁን። ፊልጶስ አፉን ከፈተ። አቤት ወደዚህ ከፍታ እግዚአብሔር ያውጣ። ከዛ በኋላ ልጠመቅ አለው። ልጠመቅ ፊልጶስ ልጠመቅ ዘንድ ምን ይከለክለኛል? በፍጹም ልብ ካመንክ ትችላለህ አለውና አጠመቀው ይላል። ካጠመቀው በኋላ ከውሃው ሲወጡ የእግዚአብሔር መንፈስ ፊልጶስን ነጠቀው ይላል አይደለ? ፊልጶስን ነጠቀው ይልና ጃንደረባውም የድሮ ትርጉም ላይ አንብቡ በጣም ይገልጸዋል። ጃንደረባውም ፊልጶስን ዳግመኛ አላየውም ይልና ከዛ በኋላ ወደታች ዳግመኛ ለምንድን ነው ያላየው የሚለውን ነገር መጽሐፍ ቅዱሳችን ሲመልስ ምን ይላል መሰለ? ደስ ያለው መንገዱን ይቀጥል ነበር። ፊልጶስን ስላልፈለገው ሳይሆን ደስ ስላለው ነው ያላየው። ፊልጶስ ስለተነጠቀ አይደለም። ፊልጶስ ፎርዛት ማተር እዛ ቢኖር እንኳን የጃንደረባው አይን ፊልጶስ ላይ አይደለም። አንዴ ኢየሱስን አይቶታል። ወይኔ ወይ አንዴ የተሰቀለውን አይቶታል። በጌታ በኢየሱስ ስም ወደ ኢየሱስ የሚያመጣ ትውልድ፣ ወደ ጌታ የሚያቀርብ ትውልድ፣ የተሰቀለውን የሚያሳይ ትውልድ፣ ይሄው እሱ ነው የሚያስብል ትውልድ። በእነ ማርያም ቤት እንዲያረል የሆነው አልዓዛር ተነስቶ ቁጭ ብሎ ከኢየሱስ ጋር ተቀምጦ ህዝቡም አልዓዛርን ያዩና ኢየሱስን ያመሰግኑ ነበር። አልዓዛርን አይተው አንተ አልዓዛር ሞት እንዴት ነበር? አረ ኢየሱስ ነው። ከዛ በኋላ ምዕራፍ 9 ላይ ሲጀምር ነው የዚህ ሰው የታሪክ የሚመጣው። የሳኦል ታሪክ ምን ብሎ ይመጣል? ሳኦልም ቤተ ክርስቲያንን ለማጥፋት ታጥቆ ተነሳ ይላል አዲሱ መደበኛ ትርጉም። ታጥቆ ተነሳ። እነዚህ ሰዎች አንድ በአንድ ከያሉበት እየለቀምኩ ጨርሳቸዋለሁ። ወደ ደማስቆ ጉዞውን ጀመረ። ሰዎች ተከትለውታል። ደብዳቤ ከየት ይዟል? ከሊቀ ካህናት ከኦቶራይዝድ ፐርሰንስ ወስዶ ይሮጣል ወደ ደማስቆ። ከዛ በኋላ ድንገት ከሰማይ ብርሃን አንጸባረቀ ይላል። አንጸባረቀ የምትለዋን ነገር ይሁ ሙሉ ብርሃኑ ቢመጣ ሰውየው ኤግዚስት አያደርግም። ነጸብራቋ ከፈረስ ላይ ጣለች። አንጸባረቀ ይልና ከፈረሱ ላይ ወደቀ። የሚናገረውን ድምጽ ይሰሙ ነበረ፣ ምን እንደሆነ አዩ። ከዛ በኋላ ኢየሱስ የተለያዩ እነዛን ነገሮች ተናገረው። ያንን ፓኬጅ የሆነ ነገር ጳውሎስ የመለሰው መልስ ይገርመኛል። ጌታ ሆይ አንተ ማን ነህ? ባይዘው ኢየሱስ ጌታ ነው የሚሉትን ነው ሲያሳድድ የከረመው። ኢየሱስ ጌታ ነው የሚሉትን ሊገድል ነው እየሄደ ያለው። ግን መንገድ ላይ ኢየሱስ ሲያጋጥመው ጌታ ሆይ አንተ ማን? ጌታ ኢየሱስ ደግሞ አይገርማችሁ? እኔ የዘላለም አምላክ ነኝ የሚል ማንነቱን ይገልጻል እኮ። እኔ እኮ የአብርሃም የይስሐቅ የያዕቆብ አምላክ ነኝ የሚል ራሱን ይገልጻል እኮ። ግን እንዲህ አለ፣ የምታሳድደኝ ኢየሱስ ነኝ። እነዚህ ትንንሽ ምስኪን ክርስቲያኖች ስታሳድድ እኔን እያሳደድከኝ ነው። ክራይስት ኢን ሚ ዘ ሆፕ ኦፍ ግሎሪ ማለት ይሄ ነው። ያ ክርስቶስ የክብር ተስፋ የሆነው ክርስቶስ በእኛ ውስጥ አለ። እኛን የሚያሳድድ እሱን ያሳድዳል። የምታሳድደኝ ክርስቶስ ነኝ፣ ኢየሱስ ነኝ፣ የናዝሬቱ ኢየሱስ ነኝ። የናዝሬቱ ማለት ምን እንደሆነ እንግዲህ ታውቃላችሁ። ብዙ ኢየሱሶች አሉ። ባይዘ ይሄን ልናገርና ወደዚህ ወደ ሮም ይመለሳል። ብዙ ኢየሱሶች አሉ። ምን ማለት መሰለ? ብዙ ኢየሱሶች ባይኖሩም ከኢየሱስ ክርስቶስ ስም ጋር ኮንክረንት የሆነ ተቀራራቢ ተመሳሳይ ትርጉም ያላቸው ስሞች ያላቸው ሰዎች በብሉይ ኪዳን ነበሩ አይደለ? አንዱ ማን ነው? ኢያሱ ስሙ አዳኝ ነው። የሚያድነውና ሊያስወርስ ያለው እስራኤልን ብቻ ነው። በኢያሪኮ ላሉ ሰዎች ገዳይ ነው። በምናምን ምድር ላሉ ሰዎች አጥፊ ነው። እውነት ውሸት? ከዛ ሁለተኛው ሰው ማን ነው?
ኤልሳ ነው አይደለ? ከኢየሱስ ክርስቶስ ስም ጋር እኩል ኤልሳ ታስታውሱ እንደሆነ ነብይነቱን ያንን መንፈስ ከኤልያስ ተቀብሎ ሲመለስ ከኢያሪኮ በኋላ የገባባት ከተማ ላይ ልጆች ወጥተው ምን አሉት ይላል? አንተ መላጣ ውጣ አሉት። አንተ መላጣ ከዚህ ውጣ ሲሉት ይላል እግዚአብሔር ቃል ዞሮም በእግዚአብሔር ስም ረገማቸው ይላል። አዳኝ እኮ ነው ስሙ አዳኝ ነው። ዞሮ በእግዚአብሔር ስም ረገማቸው እና ድብ ወጣች ይላል አይደለ? እንስት ድብ ወጣች ሰበረቻቸው ይላል። ያ የብሉይ ኪዳኑ ከኢየሱስ ክርስቶስ ስም ጋር ኮንክረንት የሆነ ትርጉም ያለው ስም ያለው ኤልሳ የሆኑ ሰዎች አንተ መላጣ ወጣ ሲሉት ዞር ብሎ ያይና ይረግማል። ጳውሎስን ያጋጠመው ኢየሱስ የቱ ነው ሲባል የናዝሬቱ ነው። የትኛው? የሚገሉትን ሰዎች መስቀል ላይ ቆመው የሚያደርጉትን አያውቁምና። አቤት ኢየሱስ! ለዚህ እኮ ነው ስሙና ህይወቱ አንድ ላይ ይሄዳል አለች አይደል ሊሊ? ማንነቱ ነው ስሙ። ለዚህ ነው ኢየሱስ ስትል ዓለም ይነቃነቃል። ለምን? ያድናላ ስሙ። ዝም ብለህ ጠርተህ አበበ እከሌ እንደምትለው አይደለም። ኢየሱስ ባልከበት ድነት አለ። ከዛ ኢየሱስ አጋጠመው፣ ጌታን አገኘ። አናንያ ጸለየለት፣ ተጠመቀ። ከዛ የሰውየው ህይወት ይጀምራል። እንግዲህ ይህንን መጽሐፍ ደግሞ የጻፈው ለሁለተኛው ሚሽነሪ ጉዞ በሚዘጋጅበት ጊዜ በፊልጵስዩስ ሆኖ ነው የሚጽፈው። የሮሜ ሰዎችን በአካል አይቷቸው አያውቅም ነበረ። ሄዶ በሮም በቄሳር ፊት ትቀርባለህ እግዚአብሔር ብሎ ተናግሮት ሄዶ በቄሳር ፊት ሊቆም ወደ ሮም ከገባበት ቀን በፊት ሮም ሄዶ አያውቅም። ለነዛ ሰዎች ነው እንግዲህ የሚጽፍላቸው። ቤተክርስቲያኒቷ ውስጥ አይሁድም አለ አሕዛብም አለ። ምድሪቷ ሮም ደግሞ የአሕዛብ ሀገር እንደመሆኗ መጠን የሚበዙት አሕዛቦች ናቸው። የምናገርበት ርዕስ አልነገርኳችሁ። የምናገርበት ርዕስ እንዲህ ይላል፣ መልካሙ ወይራ። እስቲ መልካሙ ወይራ በሉ። ኢየሱስ ነው በሉ እስቲ። ከዛ በኋላ በዛው በፊልጵስዩስ ሆኖ ለሰከንድ ሚሽኑ ሲዘጋጅ ነው የሚጽፈው። ለሮሜ ሰዎች ሲጽፍላቸው የሚጽፍላቸው ፐርፐስፉሊ ለምንድን ነው ሲባል መሰረታዊ የሆነ የክርስትናን ትምህርት እንዲይዙ ነው። ቤዚክስ የሆነ የመጀመሪያ የክርስትና ትምህርት ሮሜ መጽሐፍ ላይ ነው በብዛት የሚገኘው። የመጀመሪያ የደህንነት ትምህርት፣ የመጀመሪያ የክርስትና ትምህርትን ሮሜ መጽሐፍ ላይ ይጽፍላቸዋል። እናንተ የሮሜ ሰዎች አይ ጳውሎስ ይሄ ሰውዬ ወደ ጌታ ሲመጣ ነው እንግዲህ አይደል? ሐዋርያት ናቸው አይደል? ሳውልን ጳውሎስ ብሎ ይጠሩት። ሳውል ወደ ደቀ መዛሙርት ለመቀላቀል ሲመጣ ደቀ መዛሙርቱ ይሸሹ ነበር ይላል። ስለዚህ ይሄን ስም ይዞ ከደቀ መዛሙርቱ ጋር ተቀላቅሎ መኖር አልቻለም። አዩትና ጳውሎስ አሉት። ጳውሎስ ደግሞ ምን ማለት መሰላችሁ? ሬር ትንሽ ማለት ነው። ጳውሎስ የአሕዛብ ሐዋርያ ነበር። እንግዲህ አሁን ያነበብኩት ክፍል ጋር ልምጣላችሁ። አሁን ያነበብኩት ክፍል ደግሞ ከምዕራፍ 9 ነው ሐሳቡ የሚነሳው። አዲሱ መደበኛ ትርጉም ላይ እንደምታዩት ውዳሴ ይለዋል። የመጨረሻ ያነበብናት ከ33 እስከ 36 ያለችዋን ክፍል እግዚአብሔርን የሚያወድስበት ሰዓት ነው። ከምዕራፍ 9 ጀምሮ በመታዩበት ጊዜ ጳውሎስ አሕዛብና አይሁድን እያወዳደረ ይመጣል። አሕዛብ አይሁድ እያነጻጸረ በሮሜ ቤተክርስቲያን ውስጥ ደግሞ ዶሚናንት የሆኑት የሚበዙት አሕዛቦች ናቸው። ስለዚህ ጳውሎስ ይጽፍላቸዋል፣ እናንተ አሕዛቦች ምዕራፍ 10 ቁጥር 13 አካባቢ ይመስለኛል። እናንተ አሕዛቦች ለናንተ እንዲህ ጽፍላችኋለሁ። በሮሜ ቤተክርስቲያን ውስጥ ያላችሁ አሕዛቦች ራሳችሁን የሮም ሰዎች ታውቃላችሁ አይደለ? እስከ አሁን ድረስ ዓለም የሚጠቀምበት ሩጫ ምናምን ከዛ ነው የመጣው። ሰዎቹ በጣም ስልጡን ናቸው። በጣም ትልቅ ነገር ያላቸው ሰዎች ናቸው። ራሳቸውን ትልቅ ቦታ ላይ የሚያስቡ ሰዎች ናቸው። ጳውሎስ እንዲህ ይላቸዋል፣ ዋ እናንተ አሕዛቦች
ከአይሁድ እንበልጣለን ብላችሁ ራሳችሁን ልትክቡ ብትሞክሩ በእግዚአብሔር መንግስት ውስጥ እረፉ። እንዴት ነው ማንበልጠው ጳውሎስ ሲሉት እንዲህ ይላቸዋል። ልጨርስ ነው። እንዲህ ይላቸዋል፣ እኔ የአሕዛብ ሐዋርያ ነኝ። ቆይ ላንብብላችሁ። ቁጥር 13 ምዕራፍ 11 ቁጥር 13 እንዲህ ይላል። በጌታ ስም አነባዋለሁ። አሕዛብ ሆይ ለእናንተ ምን እላለሁ? እናገራለሁ። የአሕዛብ ሐዋርያ እንደመሆኔ መጠን አገልግሎቴን በትጋት እፈጽማለሁ። እሺ፣ ይኸውም አገልግሎትን እንዴት ነው በትጋት የምትፈጽመው? ጳውሎስ የአሕዛብ ሐዋርያ ነኝ አልክ፣ ከእናንተ ወገን ነኝ አልክ፣ አሕዛብ ለሆነው ሰዎች ወገነ የምትቆም ሰው ነህ ብለን እንቀበልህ። አገልግሎቴን ደግሞ በትጋት እፈጽማለሁ አልክ። ታዲያ እንዴት ነው የምትፈጽመው? ጳውሎስ ይኸውም የገዛ ወገኖቼ እንዲቀኑ አነሳስቼ ከነርሱ ጥቂቱን ለማዳን ተስፋ በማድረግ ነው። አንተ ለጳውሎስ ለአሕዛብ ኢነርጄቲክ ሆኖ ወንጌልን እንደሚሰብክ ፑሽ የሚያደርገው ፓወር ምንድነው ከተባለ ለወገኖቹ ያለው ፍቅር ነው። ለወገኖቹ ያለው ፍቅር ነው። ከመንፈስ ቅዱስ ማነሳሳት ባሻገር ጳውሎስ እዚህ ጋር በግልጽ የሚናገረው ነገር ይሄንን ነው። ለወገኖቼ ያለኝ ፍቅር ምዕራፍ 10 እና ምዕራፍ 9 ላይ ደግሞ ሲናገር እኔ ለወገኖቼ ስል ተለይቼ እንድጠፋ ሁሉ ፈልጌያለሁ። ወገኖቼ እየጠፉ ነው። ሕግን በመጠበቅ ለመዳን እየተጣጣሩ እየጠፉ ነው። እኔ ተለይቼ ልጥፋና እነዚህ ሰዎች ይዳኑ ጌታ ሆይ ብዬ አውቃለሁ ይላል። አሁን ግን እንዲህ ይላቸዋል፣ አሕዛቦች ለናንተ ወንጌልን የምሰብክበት ፓወርና ኢነርጂ የምሮጥበት ፓወርና ኢነርጂ አንዱ ከየት ነው የሚመጣው ሲባል ወገኖቼ በእናንተ ቀንተው እንዲድኑ ነው። እግዚአብሔር በሙሴ በኩል የተናገረው ነገር አለ። ምዕራፍ 10 እና ምዕራፍ 9 ላይ ጳውሎስ ኮት አድርጎ ያመጣው ምን የሚል ባላመኑት አስቀናቸዋለሁ። አንተ እግዚአብሔር እኛን ሁሉ ሲያድነን ያቺን ጥቂት እስራኤል ለማስቀናትም ነው። ምን ያክል ቫልዩ እንዳላቸው ያያችሁ ነው ሰዎቹ በእግዚአብሔር ዘንድ። አስቀናቸዋለሁ። ከዛስ ሕዝብ ያልሆኑትን ሕዝቤ እላቸዋለሁ። ሕዝብ ያልሆኑትን ምን እላቸዋለሁ? ሕዝቤ እላቸዋለሁ። ያልተወደዱትን የተወደዱ እላቸዋለሁ። ማን ነው ይሄ ሰውዬ? ማን ነው? እኛ እኮ ነን። ሕዝብ አይደለንም። የእግዚአብሔር ሕዝብ ሕዝብ ተባለ። ይኸው ያልተወደድነን የተወደዱ ተባለ። አቤት 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 አቤት! የተወደዱ ብቻ ብሎ አይደለም ልጆች አደረገን። ወገኖች አንድ ነገር ልንገራችሁ። አዳም በኤደን ገነት ውስጥ ሲመላለስ የእግዚአብሔር ልጅ አልነበረም። ከአዳም መውደቅ በኋላ እግዚአብሔር አምላክ በክርስቶስ ኢየሱስ ይህንን ላይፍ ሪጀነሬት ሲያደርግ እኛን እንደ አዳም የሆነ ሰውዬ አድርጎ አይደለም ያስቀመጠን፣ የእግዚአብሔር ልጆች። ዋው! ስለዚህ እግዚአብሔር ሪጀነሬት ሲያደርግ ይህንን ላይፍ በእኛ ህይወት በኢየሱስ ክርስቶስ በኩል ሲያመጣው ሰው የሆነው ኢየሱስ ክርስቶስ ተንበርክኮ በሚጸልይበት ጸሎት ተንበርከን እንድጸልይ ነው። ምን ብለን? አባት ሆይ። እነ አብርሃም እነ ሙሴ እነ ያዕቆብ እነ ምናምን ብሉይ ኪዳን የምታያቸው ሰዎች ሲጸልዩ አባት ሆይ አይሉም። የአብርሃም የይስሐቅ የያዕቆብ አምላክ ነው። እኛ ዛሬ አሕዛቦቹ አቤት እግዚአብሔር ግን የጠፋ ነው፣ ያልተወደድ ነው፣ የተጠላ ነው። ስንንበረከክ እንዲህ እንላለን። እንዲህ ብላችሁ ጸልዩ። በሰማይ የምትኖር ምናችን ሆይ። እስቲ እግዚአብሔር አባቴ ነው በሉ። እስቲ አባቴ ነው። ሙሴ ለማለት ያልደፈረውን በኢየሱስ ሞት አገኘሁት። የሆነ ሌጀንድ እንደምንለው ኤልያስ ለማለት ያልደፈረውን እኔ ተራው ሰው ያገኘሁት። ከዛ በኋላ በኤርሚያስ እግዚአብሔር እንዲህ ብሎ ይናገራል፣ ላልፈለጉኝ እገኛለሁ። አይ ጳውሎስ ኮት ያደረገው ነው የምላችሁ። ከ9 እስከ 11 ባለው ክፍል ውስጥ ገብታችሁ አንብቡት። ምን ይላችኋል? ላልፈለጉኝ እገኛለሁ። እኛ እንጨት ሞራ ገላጭ ምናምን አድራጊ እየተከተሉ አባቶቻችን ተለቅ ያለ እንጨት ሲያዩ እየሰገዱ ቅቤ እየቀቡ እያመለኩ በነበሩበት ዘመን አንድም ቀን እግዚአብሔር የሚባል አምላክ እባክህ ድረስልን ብለን ሳንጸልይ
ሳንፈልገው ተገኘልን። ሳንፈልገው ሰፈራችን መጣ። ለዚህ እኮ ነው ወንጌል የሚቀልብን። ለዚህ እኮ ነው ተራ የሚመስለን። ለዚህ እኮ ነው ትንሽ ሰይጣን ቢያሸን ኖሮ ለጌታ ማጨብጨብ አይደክመንም ነበር። ትንሽ ሰይጣን ቢያሸን ኖሮ ለጌታ መንበርከክ አያዝለንም ነበር። ግን ሳንፈልገው ተገኘልን። ሳንንከራተት አገኘ ነው። ሳንሮጥ ሳንሯሯጥ እስቲ ኢየሱስ በሉ እስቲ። ዋው ምን አይነት ጌታ ነው! ላልፈለጉኝ ምን እላለሁ አለ እገኛለሁ። ሌላስ ጳውሎስ እንዲህ ብሎ ያነጻጽራል ከአሕዛብ ጋር ያለን ንጽጽር። በአሕዛብ አለማመን፣ በአሕዛብ በአይሁድ ውድቀት ይሄን ያህል ትርፍ ከመጣ፣ አይሁድ አላምን ሲል ወደኛ ወንጌል ከመጣ፣ በአይሁድ ሙላት ምንኛ እንባረካለን ይላል። አንተ እግዚአብሔር ምን አይነት ኪዳን እንዳለው ታውቃላችሁ? ከነዚህ ሰዎች ጋር ልክ ፌል አድርገው ኢየሱስን አላምንም ሲሉ አሕዛብ ዳነባቸው። ለዚህ ነው ወደ ገዛ ወገኖቹ መጣ፣ ምን አላሉትም? አልተቀበሉትም። እና ምን ተፈጠረ? ግን ለተቀበሉት አልፏቸው ማን ሰፈር መጣ? ኤቢሳ ሰፈር መጣ። አልፏቸው ማን ሰፈር መጣ? ኢትዮጵያ መጣ። አልፎ ማን ሰፈር መጣ? እዚህ ሰፈር መጣ። ለተቀበሉት ከዛ በኋላ የርዕሴ ክፍል ላይ ይመጣል። ከዛ አሕዛቦች ዋ ይላል። አሁንም ያስጠነቅቃል። ወደታች ወርዶ ራሳችሁን እንደንትንምና አትቁጠሩ። ለምንድን ነው ራሳችንን እንደ ልዩ ስፔሻል ነገር ማንቆጥረው ሲባል አይሁድ ከመልካሙ የወይራ ግንድ ጋር ነበሩ በፊትም። ምን ማለት ነው ይሄ? አይሁድ ባያምኑ እንኳን እነዛ የሞቱት አባቶች በክርስቶስ ነበሩ፣ በመሲሁ ነበሩ። መሲሁን ኤክስፔክት እያደረጉ መሲያኒክ የሆነ ፕሮፌሲ እየሰሙ ስለ መሲሁ እየሰሙ መሲሁን እየጠበቁ ነው የሞቱት። ዕብራውያን ላይ ተምረናል አይደል? ስለ መሲሁ እነዛ የሞቱት እንኳን ተስፋውን ባይወርሱ ተስፋ እያደረጉ ምን አሉ ይላል? በመሲሁ ነበሩ እነዛ ሰዎች። እናሳ እነሱም መናቃችንም እናንተና እሱ መሃል ምንድነው ልዩነቱ ታዲያ ሲባል እነሱ ተስፋ ያደረጉ የሞቱትን ያን መሲህ ያ ስሙ ያልታወቀውን አይደለ መሲሁ ብለው የሚጠሩትን ስሙ ኢየሱስ ነው ማለት አልቻለም እኮ አይደለ? ሲናገር ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት ተብሎ ይጠራል። አዲስ ኪዳን ላይ መጣና አሕዛቦቹ በማን ሆኑ? በኢየሱስ ክርስቶስ ሆኑ። አያችሁ? ሪቪልድ ሆነ። ህይወት ምን አለ ይላል? ተገለጠ። ነበረ እኮ ተገለጠ ማለት አይደለ? ነበረ፣ እንዲህ ነበረ። እንዲያዩትና ድንቅ ነው አሉ፣ መካር ነው አሉ፣ ኃያል ነው አሉ፣ የዘላለም አባት ነው አሉ። እኛ ጋር መጣ፣ ተገለጠ። ከዛ በኋላ ዮሐንስ እንዲህ አለ፣ አይተንም አለ። ህይወት የዘላለም ህይወት ምንድነው? ዮሐንስ የዘላለም ህይወት ለዘላለም ሳይሞቱ መኖር ነው? ኧረ አይደለም። የዘላለም ህይወት እኮ ፐርሰን ነው። ለዚህ ነው ምዕራፍ 5 ላይ መጣና ይላል እርሱ እውነተኛ አምላክና የዘላለም ምንድነው? ህይወት ነው። ከዛ በኋላ እንዲህ ይላቸዋል አይሁድን በዛ በሮም ያሉት ሰዎች። እነሱ በዛ በመልካሙ ወይራ ላይ ነበሩ። ክርስቶስ የተባለ መልካሙ ወይራ አለ፣ እሱ ላይ ነበሩ በፊትም። አንተ ግን የበረሃ ወይራ ሆነ እያለ ወይኔ ጌታ አንተ ምን ብሎ እንደሚገልጸው ባካችሁ ገብታችሁ አንብቡ። ዛሬ በተናገርኩት ብቻ አትቁም። እግዚአብሔር የሚደንቅ ሚስጥር ነው እዚህ ውስጥ ያስቀመጠው። ይኸው አንተ የበረሃ ወይራ ሆነ እያለ ወደ እውነተኛ ወይን ተገጠምክ። በጌታ በኢየሱስ የበረሃ ወይራ የሚባል አለ። ፓስተር እዚህ ቤት ሲያወራ ሰምቼ አውቃለሁ አንድ ቀን። የበረሃ ወይራ ሁለት ነው ጥቅሙ። አንደኛ እንደማንኛውም እንጨት ተልጎ ምን ተደርጎ ጠረጴዛ ወንበር የመሆን አቅም አለው እንደማንኛውም እንጨት። ሁለተኛና ዋና ፐርፐዙ ዘይት ማመንጨት ነው። ዘይት የማያመነጭ ከሆነ ወይራነቱን አጥቶ ተራ እንጨት ሆኗል።
ይሄ የበረሃ ወይራ ደግሞ እንዳያመነጭ በረሃ ውስጥ ነው ያለው፣ ደረቅ ነው፣ ምንም አይነት ዘይት የለውም። ልጋ አስተካክለ ልቀመጥበት እንዳትል ጠመዝማዛ ነው። ወዲህ ቢያረገን ወዲያም ቢያረገን መጥቀም ማንችል ሰዎች ነበር። አንስቶ ምን አረጋ መሰለ? ላቃጥል አላለም። ወደ እውነተኛው የወይን ወደ እውነተኛው ወይራ አንስቶ ገጠመው። ምኑን? የበረሃውን ወይራ። ወይኔ ጌታ ኢየሱስ፣ መልካሙ ወይራ ኢየሱስ፣ እውነተኛው ወይራ ኢየሱስ ወደ እውነተኛው ወይራ አንስቶ ገጠመ። ከዛ በኋላ እንዲህ ይላቸዋል፣ እናንተ የሮሜ ሰዎች እኛን ለመቅጠም ተብሎ ከእውነተኛው ወይራ ተቆርጠዋልን ብላችሁ ጠይቁ። አዎ ተቆርጧል ይላችኋል። ቆይ ላንብብላችሁ ክፍሉ። ፓስተር ቢያነብልኝ ደስ ይለኛል። ከቁጥር 14 ጀምሮ 11 ይሄን ብቻ አንብበን እንጨርሳለን። ሮሜ ምዕራፍ 11 ቁጥር 14 ጀምሮ ይሄው የገዛ ወገኖችን እንዲቀሩ አነሳስቼ ከነሱ ጥቂቱን ለማዳን በማስተዋል ስሙ። የነሱ መተው ለዓለም እርቅን ካስገኘ የነሱ መተው ለዓለም እርቅን ካስገኘ ተቀባይነት ማግኘታቸውማ ከሞት መነሳት ነው ማለት በቀር ሌላ ምን ሊሆን ይችላል? ዋው! እሺ በኩሮ የቀረበው የውሃው ክፍል ቅዱስ ከሆነ ውሃው ደግሞ ቅዱስ ነው። ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱሳን ናቸው። ቅርንጫፎቹም አንዳንዶቹ ቢሰበሩ አንተም የበረሃ ወይራ ሆነ ሳለ በሌሎቹ መካከል ገብተህ ተጣበቅና ከወይራው ዘይት ስር የሚገኘው በተካፋይ እስቲ አሜን በሉ ባካት። አንተ የእውነተኛው ወይራ ላይ የተገጠመው ያ የበረሃ ወይራ እኩል ከነባሮቹ እኩል ዘይቱን ይጠጣል። እኩል ከነባሮቹ እኩል ዘይት ያፈልቃል። ለዚህ እኮ ነው እንዲህ የምንለው። ለመዳን የምንሰራው ጽድቅ የለም። እንስራ ብንል እንኳን አችልም። እኛ የበረሃ ወይራዎች ነን። ወዲህም ወደዛም ቢያደርገን የማንነበብ የማንጠቅም ከማገዶነት ውጪ ምንም ጥቅም የሌለናል። ዛሬ ተነስቼ እኔ ኤቢሳ መልካም ነገር ቢገኝ እውነተኛው ወይራ ነው። እውነተኛው የዘይት ምንጭ ነው። እኔማ የበረሃ ወይራ ነኝ። አይታል። ይሄ ሲገባ አትኮፈስም። ይሄ ሲገባ እብጥ አትልም። ይሄ ሲገባ እኔ እንዲህ ነኝ አትልም። የበረሃ ወይራ ነህ አንተ። ግን የእውነተኛው ወይራ ላይ ተገጥመሃል። መልካሙ ወይራ ላይ ተገጥመሃል እና ታዲያ ዘይት ይመነጭብሃል። ለዚህ እኮ ነው ጌታ ኢየሱስ ክርስቶስ እንዲህ ያለ ዮሐንስ ወንጌል ምዕራፍ 7 ላይ ማንም የተጠማ ወደ እኔ ይምጣ፣ የሕይወት ውሃ ወንዝ የሚፈልቅ ከሆነ ከማን የተነሳ ነው? እሺ ፋስቱ ቀጥል። ሃሌሉያ። በእነዛ ቅርንጫፎች ላይ አትኩራራ። በአይሁድ ላይ እኮ ነው። በእነዛ ነባር በሆኑ አትኩራራ። እሺ ብትኮራ ግን ይህን አስተውል። አንተ ስሩን አትሸከምም፣ ስሩ ግን አንተ ይሸከምሃል። እንግዲህ ቅርንጫፎች የተሰበሩት እኔ እንዲገባ ነው። ትል ይሆናል። ትክክል ነው። እነርሱ የተሰበሩት ከአለማመን የተነሳ ነው። ስሙ አንተም በእምነት ቆመሃል። ፍራ እንጂ ትዕቢተኛ አትሁን። ኧረ እስቲ አሜን በሉ። የተሰበሩት እኔ እንድገባ ነው ብትል አልዋሸህም፣ ልክ ነህ። ያላመኑት እኔ እንድድን ነው ብትል አዎ ልክ ነህ። ነገር ግን ፍራ እንጂ ምን አትበል፣ አትኩራራ። ሀምብሉን እንጂ ምን አትበል፣ አትኩራራ። ለምን ሲባል እነዛን ነባሮቹን ካለማመን የተነሳ ከቆረጣቸው። የተቆረጡት የሆነ ድካም ስለተገኘባቸው፣ የሆነ ዝለት ስለተገኘባቸው፣ ኃጢአት የሆነ ቀን ስለሰሩ አይደለም፣ ስላላመኑ። አለማመን። ባለማመናቸው ምክንያት አይገርምም? እግዚአብሔር ያን ያህል ዘመን መሲሁ ይመጣል ብለው የሚጠብቁትን ሰዎች ቆርጦ ጣላቸው። አያችሁ? ጻድቅ ግን በምን ይኖራል? በእምነት። እግዚአብሔር በእምነት ብቻ በሚገኘው ጽድቅ ላይ ድርድር አያቀርብም፣ አይጨምርም፣ አይቀንስም። ኢየሱስ በተባለው ሰንበት ላይ እንድትሰራ አይፈቅድልም። ኢየሱስ የተባለው ሰንበት የቱ ሰንበት ነው? በቀራንዮ መስቀል ላይ ተፈጸመ ያለው ሰንበት ነው።
እሺ ፓስቱ ቀጥል፣ ሰዓት እየወሰደ እግዚአብሔር ፈጥሮ ቅርንጫፎችን ካራራላቸው ለአንተም አይራራልህምና። እንግዲህ የእግዚአብሔርን ቸርነትና ጭካኔ ተመልከት። ጭካኔው በወደቁት ላይ ነው፣ ቸርነቱ ግን በቸርነቱ ውስጥ እስካለ ድረስ ለአንተም ነው። እሺ ያለዚያ ግን አንተም ትቆረጣለህ። እሺ እነሱም ባለማመናቸው ጸንተው ባይኖሩ ተመልሰው ይገባሉ። እነዛ ባለማመናቸው ጸንተው ባይኖሩ ምን ይላሉ? ተመልሰው ይገባሉ። እሺ እግዚአብሔር መልሶ ሊያስገባቸው ይችላልና። የበረሃ ከሆነው የወይራ ዛፍ የተቆረጠና ተፈጥሮ ወዳልሆነው ወደ መልካም ወይኔ ጌታው እስቲ አሜን በሉ ባካችሁ። ተፈጥሮ ምን አለ? ወዳሉ ነው። ተፈጥሮ ወዳሉ ነው። ዘይት ማመንጨት ያንተ ተፈጥሮ አይደለም። ተፈጥሮ አልነበረም፣ ግን ተፈጥሮ እስኪመስል ድረስ ገጥሞ ምንጩን ለቀቀ። በኢየሱስ ክርስቶስ የሆነ አንዳንዴ ከቧንቧ ሲቀጠል መሃል ላይ ሊኬጅ ሊኖር ይችላል አይደለ? ሊንጠባጠብ ይችላል። ከምንጩ የተለቀቀው ውሃ እዚህ ጋር ከሚወጣው ጋር እኩል አይደለም። በተለያዩ ፋክተሮች ውሃ ይቀንሳል። እዚህ ጋር ግን እያለ ያለው መሰለ ተፈጥሮ ካሉ ነው። ተፈጥሮ ጋር አይደለም እኮ ነገር ግን የበረሃ ወይራ ነህ እኮ። ግን እውነተኛው ወይራ ላይ ተገጠምክ። ከዛስ ሊኬጅ ጉለት ምናምን በሌለው መልኩ በሙላቱ አንተ ላይ ይገለጣል። አቤት የገባንበት ጸጋ! አቤት ኢየሱስ ያዳነን ጸጋ! አቤት ኢየሱስ ያመጣው ክብር! በጌታ በኢየሱስ ምሽ ተፈጥሮ አይደለም። ተፈጥሮ ወዳልሆነው ወደ መልካም ወይራ የገባ ከሆነ በተፈጥሯቸው ቅርንጫፎቹ የሆኑት እነዚያ ወደ ራሳቸው ወይራ ዛፍ ማታቸውማ ምን ያህል ይሆን? የስ ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህ ምስጢር ሳታውቁ እንድትቀሩ አልፈልግም። የአሕዛብ ሙላት እስኪገባ ምን ማለት ነው? ቤተ ክርስቲያን ሙላት እስክትሆን ድረስ ወንጌል እስኪሰበክ ወደ ዓለም ሁሉ። እሺ እስራኤል በክፍል በድንጋይ ውስጥ አልፋለች። ስለዚህ እስራኤል ሁሉ ይድናል። እንዲህ ተብሎ እንደተጻፈ አዳኝ ከጽዮን ይወጣል፣ ያዕቆብም ክፋትን ያስወግዳል። ኃጢአታቸውንም ሳያስወግድ ከእነሱ ጋር የሚገባው ኪዳን ይህ ነው። እንደ ምስራችሁ ቃል ለእናንተ ሲባል ጠላቶች ናቸው። እንደ ምርጫ ከሆነ ግን ለአባቶች ሲባል የተወደዱ ናቸው። ዋው! የእግዚአብሔር ስጦታና ጥሪ ጸጸት የለበትም። ይሁ ስሙኝ፣ ይሄን ክፍል ብዙ ጊዜ የምንጠቅሰው ከምን ጋር አነጻጽረን ነው? የሆነ ሰው ላይ እግዚአብሔር ጸጋ ከሰጠ ጸጋውን አይገፍም ምናምን ከሚል ጋር ነው። ነገር ግን እግዚአብሔር እንዲህ ነው እያለ ያለው፣ እስራኤልን ስመርጥ አንዴ መርጫለሁ፣ ጸጸት የለብኝም። ስለመረጥኳቸው ያ ጥሪ ጸጸት ምን የለበትም ጸጸት የሚባል ነገር። እሺ ፓስቱ እናንተ ቀድሞ ለእግዚአብሔር የማትታዘዙ እንደነበራችሁ ከእነርሱ አለመታዘዝ የተነሳ አሁን ምሕረት እንዳገኛችሁ ሁሉ እግዚአብሔር ለእናንተ ምሕረት ከማድረጉ የተነሳ እነርሱ ምሕረት ያገኙ ዘንድ አሁን የማይታዘዙ ልጆቹ ሆነዋል። እግዚአብሔር ለሁሉ ምሕረት ያደርግ ዘንድ ሰው ሁሉ ባለመታዘዝ ዘግቶታልና። አሜን። እስቲ አሜን በሉ። አያችሁ፣ ከዛ በኋላ ነው ወደዚህ እውነተኛ ወይራ ተፈጥሯችን ወዳልሆነው ወደ እውነተኛ ወይራ እኛን የበረሃ ወይራ አሕዛብ ነን በረሃ ወይራ። አይሁድን ሄዳችሁ የበረሃ ወይራ ማለት አትችሉም፣ እነሱ ነበሩበት። እኛን አሕዛቦችን ግን ሲነግረን ለኛ የተገለጠው ጸጋ ምን ያክል ከአይሁድ እንኳን የላቀ እንደሆነ ሲገልጽ ተፈጥሮ ወዳልሆነው ወደ እውነተኛው ወይራ የገጠመ። ከዛ በኋላ ይሄንን ሁሉ ነገር ሲጠቀልል ነው ጳውሎስ ቅድም ያነበብኳት ውዳሴ ክፍል ላይ የሚደርሰው። የእግዚአብሔርን ጥበብና እውቀት ባለጠግነት እንዴት ጥልቅ ነው! አይገርምም? አይሁድ እንዳያምኑ አድርጎ አሕዛብም አዳኑ። እንዴት ጥልቅ ነው! እሺ ፍርዱ ምን አይልም? አይመረመርም። ይግባኝ የለውም ፍርዱ። እሺ ለመንገዱም ፈለግ የለውም። ቃል አጋን ነው። በጣም ይሄንን ነገር ተምረናል እዚህ ቤት። ቃል አጋን ነው አስቀመጠ ጳውሎስ። በጣም በቃ ከልቡ ነው እየጮኸ ያለው ይሄንን ቃል። እሺ ጌታን ልብ ያወቀ
አያችሁ አሕዛብ ሳይድኑ ሲቀሩ አሕዛብ የሆነ አይሁድ ምናምን ሲሆኑ ሲያይ ሰው ምን ሆኖ ነው ምን ነክቶ ነው ምናምን ሊል ይችላል። ነገር ግን የጌታ ልብ ማን አውቋል? ያወቀ ማን ነው? ዋው! ይሄን ሁሉ እቅድ ፕላን ሲያወጣ መቼ ነው ያወጣው? ይሄንን ፕላን ከሰው ውድቀት ማግስት ያኔ በኤደን ገነት ሰው ወድቆ ቁርበት ሲያለብሰው ይሄ ፕላን ሁሉ ተሰርቶ አለቀ። አሜን። የቱ ፕላን? ይሄ ሁሉ አሁን ያነበብነው ያወራነው ፕላን ተሰርቶ አለቀ። እሺ እግዚአብሔር መልሶ እንዲሰጠው ለእግዚአብሔር ያበደረገው ማለት እሺ የመጨረሻው ቁጥር ሁሉ ከርሱ ከማ በርሱ አረ ሃሌሉያ አሕዛብ መዳናቸው አይሁድም ተመልሰው በኋላ መዳናቸው ምናምን መሆኑ በዚህ መሆኑ በዛ መሄዱ ሁሉ ከርሱ ከተባለ ባይዘው መጽሐፍ ቅዱሳችን ላይ ከአብ የሁሉ ሶርስ የሆነ አባት የሁሉ ምንጭ ከአብ የሆነው ነገር ደግሞ በምን በኩል መጣ? በርሱ በክርስቶስ። ትሪኒቲ እያያችሁ ነው። ከአብ በክርስቶስ እሺ ለእርሱ ለእግዚአብሔር ዋው ለእርሱ ነውና ለእርሱ ለዘላለም ክብር ይሁን አሜን። አጨብጭቡ ለጌታ ክብር። ይሄ ጸጋ ነው የተገለጠው። ይሄ እውነት ነው የተገለጠው። እዚህ እውነት ላይ ሌላ ወሬ አንጨምርበት። እዚህ እውነት ላይ ገንዘብ አንጨምርበት። እዚህ እውነት ላይ የቤት ኪራይ ወጪ ገቢ አንጨምርበት። ይሄ ሁሉ የሚከተል ነገር ነው። ፊት ለፊት ያለው ነገር ምንድነው? የበረሃ ወይራ የሆንከውን አንተን ምን አደረገ? ወደ እውነተኛው ወይራ ገጠመ። ተፈጥሮ ያልሆነውን አንተን ተፈጥሮ ያልሆነ እስከማይመስል ድረስ ዘይቱን ባንተ ላይ ለቀቀብህ። የሕይወት ውሃ ወንዝ ካንተ ፈለቀ።